እውነት ለመናገር ያክል የዛሬው ሰርፕራይዝ ለሀይሚ ብቻ ሳይሆን ለእኛ ሁላ ነው። በጣም ገርሞናል። ሳናስበው ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ይቻላል የተከታታዮች ሰላማችሁ ይብዛልኝ ውዶቼ። የዛሬው ለየት ከምን ጊዜውም ለየት ያደረገ ይሆናል። አስደንጋጭ የሆነ ሰርፕራይዝ ነው ይላችሁ የመጣሁትኝ። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። እኔ እውነት ማለት እግዚአብሔርን ቤተሰብ የሰው ደስታ እንደዚህ ያስደስታል እንዴ? ታዲያ ለምንድን ነው የሰው ደስታ እንደዚህ ካስደሰተን በዝን ያክል ብትንትን ያል ነው በየሰው ሀገር ላይ? ግን ያው የሰው መውደድ ለተሰጣቸው ሰዎች ብቻ ይመስለኛል እንግዲህ የሰው ደስታ የሚያስደስተን። እኔ እንደዛ ነው የሆነብኝ ነገሩ ሁላ። እግዚአብሔርን ብቻ እኔ ብሩኬን የምገልጥበት ቃል ለዛሬው አጥቻለሁኝ። እግዚአብሔርን የተግባር ሰው ስትሆኑ ብዙ አታወሩም። ቁም ነገረኛ ስትሆኑ ብዙ አታወሩም። በተግባር ነው የምታሳዩት። በጣም የተገረምኩበት ነገር ቢኖር ባለፈው ጊዜ በቃ እኔ ልሄድ ነው ወደ ዱባይ ምናምን ሀይሚም አትሄድም ምናምን ነገር አለና ሰፕራይዝ ነው ያደረገን። ሰፕራይዝ ማለት ነው። የዛሬው ደግሞ ከምንም በላይ ደግሞ ከማንም ጊዜውም በላይ ያልተጠበቀ ሰፕራይዝ። ዋው! እውነት ገና ከዚህም በላይ ብዙ ነገር እንጠብቃለን። ከእናንተ ብዙ ነገር እንጠብቃለን። ተስፋ አንቆርጥም፣ ምንጊዜም እንደምንለው ማለት ነው። እግዚአብሔር ደግሞ ይጨምርላችሁ ከዚህም በላይ። ሀይሚዬ ደግሞ የኔ እናት ይገባሻል። እውነት ከዚህ በኋላ የሆነ በእግር መሄድ የለ ምናምን ታደሳ ጋቢና ተቀምጠሽ ምናምን ታየኝ እኮ ሀይሚዬ የኔ ወርቅ እስከ ዛሬ ራሱ በእግርሽ ላይ ቆጭቶናል፣ ተናደናል። ምንም ማድረግ አይቻልም። ሁሉም በጊዜው ሁሉም በሰዓቱ ነው የሚሆነው ውዶቼ። ሁሉም ፈጣሪ በፈቀደው ሰዓት ነው የሚሆነው እና ብዙ ጊዜ ብሩኬ ምን ይላል? ህልም አለኝ፣ ያንን ህልሜን አሳግቻ አሳያችኋለሁ፣ ብዙ ነገሮች ሀሳብ አለኝ ይላል። የመጀመሪያውን ሀሳቡን መኪና ገዝቷል። ቀጣይ ደግሞ ቤት ነው ብሏል። እንግዲህ የምንጠብቅ ይሆናል። ሁለተኛው ነው ሶስተኛው ደስታችን ይሆናል ማለት ነው። ሁለተኛው ደስታችን ይሆናል። እንዲህ ሶስተኛው ደስታ ሀይሚዬን ዱባይ ያመጣ ጊዜ በጣም ተደስተናል። የዛሬ ሁለተኛው፣ ቀጣዩ ደግሞ ቤት ሲገዛ ማለት ነው። ውዶቼ እንደ ብሩኬ አይነት የሚወዳችሁ ብሎም የሚያከብራችሁ ብሎም በተግባር ነገሮቹን የሚያሳያችሁ ውድ የሆነ አፍቃሪ ይስጣችሁ ፈጣሪ ከላይ ከሰማይ አላቅም ከእግዚአብሔር ዘንድ ይሰጣችሁ። ለሀይሚ ከእግዚአብሔር ነው የተሰጣት። ብሩኬም እንደዛው ሀይሚን ከእግዚአብሔር ነው የተሰጠው ማለት እሷም ቅን ልብ ስላላት ጥሩና ደግ ስለሆነች ከዛም ባሻገር ደግሞ ብልህ ስለሆነች ነው። እግዚአብሔር የውስጧን ደግነት አይቶ ነው ሰው የሰጣት። ሰው ሲሰጣችሁ ደግሞ እንደዚህ በነገሮቹ ሁሉ ከፊት እያስቀደመ ፈጣሪ ነገሮቹን ሁሉ በቀላል መንገድ ያስተካክልላቸዋል። ይሄ ያልተጠበቀ ሰርፕራይዝ ነው ለሀይሚ ራሱ። እሷ አላሰበችውም። እንዴት በአጭር ጊዜ ምናምን ነው ያለችው። በቃ የሌለ ነው ሰርፕራይዝ የሆነ እግዚአብሔርን እና ከሀይሚ ደግሞ አንድ ነገር የታዘብኩትና የተገረምኩባት ነገር ጀግንነቷን የሚያደነኩበት ነገር አበባ ከጀርባ ሆኖ ሲሰጣት እንደ አንዳንዶቹ ዝቅ ብሎ አልሰጠኝም ብላ ዝቅ ብሎ እንዲሰጣት አደረገች። አያችሁ፣ እኔ በጣም ነው የሚገርመኝ ማለት አልበገሬነቷ በጣም ይሆናል የለ በማንኛውም ቦታ ላይ ለራሷ የሰጠችውን ክብር የሆነ ቦታ ላይ ዝቅ ማድረግ አትፈልግም። ንግስትነቷንም ሁልጊዜ ማሳየት አለባት። እንደዛ ቆሞ ከሰጣት እንዴት ቆሞ ሰጣት? እነ ጠንፌ እሷን ማመነጫጨቅ አይወድሽም እንኳን ማለት ይጀምራሉ። ነገረኛ ስለሆኑ ማለት ነው። ሀይሚ ግን አያቸው አይደለ? ብሩኬ ደግሞ ታዛዥ ነው። በስነ ስርዓት አበባ ሰጣት፣ ቀለበት እንደሚያስር ማለት ነው ተንበርክኮ እና ዋጥ አድርጉት። ይሄንን እየመረራችሁ ከዚህ በኋላማ በደንብ ትናደዳላችሁ። ገና በደንብ እርር ትላላችሁ። ጨርቃችሁን ጥላችሁ ትሄዳላችሁ። እነ ጠንፊዎች ዛሬ እውነት ጨጓራቸው ይላጣል። እንቅልፍ አይተኙም። አይወድሽም አንቺ እኮ ነሽ የምትወጁ ስትሉ የነበራችሁ ካልወደዳት ለምን መኪና ገዛላት? አረ ውዶቼ እኔ ደስታችንን አላበላሽም። እኔ በጣም ነው ደስ ያለኝ። ለማንኛውም ያው አንዳንድ ጊዜ ነገሮቹን ሳስባቸው ያናድዱኛል ውዶቼ። እኔ እኮ ወድጄን እኮ አይደለም ነገራቸው ስለሚያናድደኝ ነው። እኔ እነሱ በሚናገሯት ልክ እነሱን የሚናገሯትን ነገር አይቶ
ብሩኬ በሰው መንገድ ቢሆን የሚመራው እውነት ይጠላት ነበረ። እነሱ የሚያስቡት ያንን ነው። ልጁ ግን እነሱ እሷን አሌለ በተሳደቡት ቁጥር የእሱ ፍቅር እንደ ሞር እየጨመረ ነው ያለው፣ ሞር እየወደዳት ነው ያለው። አያችሁ፣ ይሄ እኮ ከእግዚአብሔር ሲሰጥ እንደዚህ ነው። እና ለማንኛውም ሀይሚዬ የኔ እንቁ፣ የኔ ብልህ፣ የኔ ታታሪ ይገባሻል። ከዝም በላይ ይገባሻል። ከዝም በላይ የሚገባሽ ነሽ። ብሩኬ ደግሞ እውነት በጣም የምን እናመሰግናለን ማለት ለምታደርገው ነገር ሀይሚን ለማስደሰት እንደገና ደግሞ በቃ የሀይሚን ፍላጎት ለማሟላት እዛ ጋር በቃ ሀይሚን ያስደስታታል ይሄ ነገር ባረግላት ያስደስታታል የምትለውን ነገር በቃ አሌለ እስከምትጠይቅ ድረስ አድርግ እስከምትል ድረስ ሳትጠብቅ እንደዚህ ስለምታደርግ አላቅም በቃ ፈገግታዋን አሌለ ከፊቷን እንዳይጠፋ ስለምታደርጋት በጣም ደስተኛ ነን። በጣም እናመሰግናለን ከሚባለው በላይ ፈጣሪ ይሄን ልብ ለሀይሚ አይቀይርባት እስከ ዘላለም ፍቅር እስከ መቃብር ድረስ። ባለፈው ለታ ቪዲዮ ስትሰራ እንደተናገርከው አርጅተን ራሱ ከልጆች ጋር ልጆች ሊኖሩ ይችላሉ ቪዲዮ እንሰራለን ያልከውን ቃል እኛ ደግሞ እግዚአብሔር እድሜና ጤና ከሰጠን እናንተ አርጅታችሁ ለማየት ያብቃን ውዶቼ። እንደዛ ነው የሚባለው አይደለም? አው እኛም አርጅተንም ቢሆን አይናችንን ጠረግ እያደረግን እናያለን ትላላችሁ። ያው ስልክም ባንይዝ እርጅና ላይ ሆነን ማለት ነው። እንደኔ እኔን ነው ያው ቴሌቪዥን ላይ ምናምን ከፍተን እናያቸዋለን ትላላችሁ። ለማንኛውም እኔ ከቃል በላይ እኔ ቃል ሁላ ጠፍቶብኛል። እኔ የምለው ነገር ጠፍቶኛል። የዛሬው ስማም እኔ በህይወቴ እንደዚህ ተደስቼ አላቅም። ማለት በጣም ልደሰትበት የቻልኩት ነገር ለምን መሰላችሁ ውዶቼ? በጣም ክፉ ሰዎች ስላሉ ሰዎች ክፋት ሲያስቡ ለሀይሚ ብሩኬ እንደማይወዳት እያደረጉ ሲያስቡ ብሩኬ ደግሞ እንደሚወዳት በተግባር ነገሮችን ሲያሳይ በጣም በቃ አስደሰተኝ ከሚባለው በላይ ማለት ነው። እግዚአብሔርን በቃ ተደሰትኩኝ። ከዚህም በላይ ምን የሚያስደስት ነገር አለ? ይሆናል ጥላትን ማሳፈር እኮ ነው። አረ ብሩኬ አንተ እውነት መንታ ብትሆንልን ሀይሚ መንታ ብትሆኑ ሁለታችሁ መንታ ሆናችሁ ሁለት ሆናችሁ ተወልዳችሁ ቢሆን ነው ያልኩትኝ። እኔ ለራሴ አንዳንድ ጊዜ ያስብለኛል ማለት የሚያደርጉት ነገር ማለት ነው። ለማንኛውም ፈጣሪ ጨምርላችሁ፣ በመሀላችሁ የሚገባውን ጠንፌን ተማላችሁ ያውጣላችሁ፣ ፍቅራችሁን ያብዛላችሁ፣ ጥላታችሁ እንደ ምድር አሸዋ እንጨርሰው ነበረ ተውኩት። ለማንኛውም ውዶች ላይክ ሼር አድርጉ። ውዶች ግን እንዳትታዘቡኝ፣ እኔ ስለምናደር ነው። እውነቴን ነው እግዚአብሔርን። ይሄ ፍቅረኛ መሀል ገብቶ እንትን የሚል ሰው ያናድደኛል። ለዛ ነው እንጂ አውቃለሁ አትናደዱብኝም፣ እንደኔ የምትናደዱ ሰዎች ማለት ነው።